አርእስተ ዜና መሶብ የአንድ ማዕከል አገልግሎት የተለመደውን አሰልቺ አሰራር በማስቀረት የሀገርን ከፍታና ተወዳዳሪነት እያሰፋ ይገኛል። ችግኝ የምንተክለው ከዛሬ ባሻገር ለትውልድ ዳን ሳይሆን የብልጽግና ምንዳን ለማውረስ ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ያለ ግጭትና ጦርነት መኖር የማይችለው ኋላ ቀሩ የህወሓት ቡድን የፕሪቶሪያውን የሰላም ስምምነት ህልውና የሚያከስሙ አደገኛ ተግባራትን እየፈጸመ በዲሞክራሲ ተቋማት የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ መልኩ የተሰሩ አካታች ሪፎርም ስራ ውጤቶችን አስመዝግቧል። ከውጭ በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ከፍተኛ ልዑክ ከኢራን ጋር ተጨማሪ ድርድር ለማድረግ ስዊዘርላንድ ገብቷል። ሰላም ጤና ይስጥልን፣ እንደምንላችኋል የተወደዳችሁ ተመልካቾች። ከቀኑ 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ወደ እናንተ እናደርሳለን። ዜናዎችን እየመራው ከመላይ ስርጭትና የስቱዲዮ ባለሙያዎች ጋር በመሆን አብዮት ይግዛው አብራችሁ ቆያለሁ። አብራችሁን ቆዩ። ወደ ቀዳሚው ዘገባ እናልፋለን። በዲሞክራሲ ተቋማት የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ መልኩ የተሰራው አካታች የሪፎርም ስራ ውጤቶችን አስመዝግበዋል። የመገናኛ ብዙሃን እንዲሁም የሰብአዊ መብት ተቋማት የዚሁ ስኬታማ ሪፎርም አካል በመሆናቸው ተጨባጭ ለውጥን ለማምጣት ክትትል፣ ቁጥጥርና ድጋፍም ያስፈልጋቸዋል። ኮሰን ብርሃኑ ዝርዝሩን አጠናቅረዋል። የዲሞክራሲ ተቋማት ለሀገር ግንባታ መሰረታዊ ምሰሶዎች ናቸው። በኢትዮጵያ እነዚህ ተቋማት ከሀገራዊ ለውጡ ማግስት በሚገባቸው ልክ ለብሔራዊ ጥቅም የሚቆሙ ሆነው እንዲቋቋሙ የፖሊሲ ለውጦችና የማሻሻያ ስራዎች ሲከናወንባቸው ቆይቷል። የዲሞክራሲ ተቋማትን በበላይነት የሚከታተላቸው በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴም ባለፉት 5 ዓመታት ተቋማት ተገቢውን የጠንካራ ተቋም ቅርጽ ይዘው እንዲጸኑ የማረጋገጥ ስራውን የጀመረው ከተቋማት የሪፎርም ስራ ሆኗል። በሚዲያው ረገድ ግንባር ቀደም ሚና የሚጫወቱ ቀደምትም የዚህ ሀገር ሀብት የሆኑ የሚዲያ ቤቶችንም ጭምር እንደዚሁ ክትትል ቁጥጥር ይደረግ ነበርና በዚህ ጊዜ የተገነዘብነው ነገር ቢኖር ሁሉም ተቋማት ሪፎርም ያስፈልጋቸው እንደሆነ፣ በተለይም ደግሞ የአደረጃጀት፣ የአሰራር፣ የህግ ክፍተቶች እንደነበሩባቸው በነበሩ ግንኙነቶች አየን። በዚህ መሰረት ቀዳሚ የተደረገው ስራ ሪፎርም የማድረግ ነው ተቋማቱ። በተለይ አንዳንዶቹ ተቋማት ያለምንም ማጋነን ስራ መስራት ተስኗቸው በጣም ደክመው የቆዩን ተቋማት ነበሩ። የሚዲያ ተቋማትን ጨምሮ ማለት ነው። ሁላችሁም እንደምታውቁትና ብለን ስራ የጀመርነው የሪፎርም በመስራት ነው። ከሪፎርም ስራ ውስጥ ደግሞ የመጀመሪያው የህግ ማዕቀፎቻቸውን ማስተካከል ነበረ እና በዚህ መሰረት ከሞላ ጎደል ሁሉ በሚባል ደረጃ የአዋጅ ማሻሻያ ተደርጎላቸዋል። ሰራተኞች የሚያስተዳድሩበት ደንብ ተሻሽሎላቸዋል። ለአንዳንዶቹ ደግሞ በአዲስ ደንብ ወጥቶላቸዋል። በዚህ ውስጥ አንዱ ስራ የነበረው በመገናኛ ብዙሃን ዘንድ የሚታየውን ክፍተት ለመሙላት የተደረገው የማሻሻያ ስራ ቢሆንም ብቻውን በቂ ባለመሆኑ የሚዲያ ተቋማት ለዚህ የተመቹ እንዲሆኑ የማድረጉ ስራ ትኩረት የተሰጠው ነበር። ሪፎርም ስንጀምር በሚዲያ አካባቢ ገና ያልተለመደ ግራ የሚገባ ነገር ስለነበረ ተቸግረን ነበር። ስለሆነም ከሪፎርሙ ጎን ለጎን የታየው የሰው ኃይላቸውን አቅም ማጠናከር እና ምቹ የስራ አካባቢ መፍጠር ነበር እና በዚህ ረገድ እንደው ምንም ሳይጠቀስ የማይታለፈው ጉዳይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ የምንለው የስራ አካባቢ በጣም የማይመች በእውነት እንኳን ለጋዜጠኞች እንኳን መረጃ ለህዝብ ለሚያደርሱ ሰዎች ለማንም ሰው የማይመች እጅግ በጣም በተጣበበ ሁኔታ እንደሚገኙ ታየ። እውነት ለመናገር የኢቢሲን የስራ ሁኔታ ለመቀየር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተጫወቱት ሚና ቀላል አይደለም። ሸጎሌ የተገነባው የሚዲያ ኮምፕሌክስ እና በአጠቃላይ ሚዲያ ለኢቢሲ በሚመጥ መንገድ የተደራጁ ስቱዲዮዎች እና በኋላም እየተሟሉ ያሉ ቴክኖሎጂዎች ኢቢሲን አንድ ደረጃ ከፍ ያደርጉ ነበሩ ማለት ይቻላል።
ሌላው ከዲሞክራሲ ተቋማት አንዱ የሆነው የሰብአዊ መብት ኮሚሽንም ከአደረጃጀት በዘለለ የገለልተኝነት ጥያቄም የነበረበት በመሆኑ ተቋሙ ለሀገራዊ ጥቅም መረጋገጥ የሚሰራ የማድረግ ስራም ወሳኝ ነበር። ሰብአዊ መብት ኮሚሽን ከሞላ ጎደልም ወይ የመንግስትን ወይ የፓርቲን ፍላጎት የሚያንጸባርቁ ነው ነበር የቆዩት። ገለልተኝነታቸው ጥያቄ ምልክት ውስጥ ገብቶ ነበር። ምንም ጥርጥር አልነበረው። ይሄ ሁኔታ ይቀየር ተብሎ የህግ ሪፎርምም የአደረጃጀት ሪፎርምም ከሰራም በኋላ ሌላም ችግር አጋጠማና ኢትዮጵያዊ የማይመስሉ ከሞላ ጎደል ኤንጂኦ የሚመስል አይነት ባህሪ እየያዘ መጣና ከሞላ ጎደል ተጠሪነታቸው ፍላጎታቸው ችግራቸው የኢትዮጵያ ህዝብ ጋር የተያዘ ሳይሆን ከውጭ ጋር እየሆነ መጣ። ይሄም አደገኛ አይነት ዝንባሌ እያደገ መጣ። የመጀመሪያውና የመጨረሻው ነገር የኢትዮጵያ ህዝብ ነው የሚሆነው ከዚህ ወጣ ማለት ነገር ነበረ። ይሄ እንደገና የአመራር ለውጥ ፈልጎ ነበር። የአመራር ለውጥ ተደረገ። አሁን በኢትዮጵያ ሰብአዊ መብቶች ኮሚሽን በራሳችን አቅም የመብቶች እንዲከበሩ እንዲስፋፉ ትምህርት የመስጠት የማስገንዘብ እና የመከላከል የሰብአዊ መብት ጥሰት እንዳይፈጸም የመከላከል ብቃት እንዲኖራቸው ተደርጓል። የሰብአዊ መብት ኮሚሽን ተቋሙን ለማሻሻል የሄደበት ርቀት ተቋሙ በሪፎርሙ ላሳየ ለውጥ እውቅና እንዲያገኝ ያስቻለውም ጭምር ነው። ይሄ እንደተጠበቀው ነው። በየአመቱ የሰብአዊ መብቶች ወይም ሲቹዌሽን ሪፖርት የሚባለውን በየጊዜው ይወጣል። እንዲህ እየተደረገ ዛሬ የኢትዮጵያ ሰብአዊ መብቶች ኮሚሽን ስታተስ ያለው ነው። ይሄ ማለት ግን አሁንም ከችግር ነፃ ሆኗል። አሁንም ሁሉንም ነገር ፈቷል ማለት አይቻልም። አሁንም የሚያወጣቸው ምክር ሀሳቦች ተፈጻሚነት ላይ ችግሮች አሉ። አሁንም በአንዳንድ በግጭት አውድ ምክንያት ያልተደረጉ ምርመራዎች ይኖራሉ። የሰብአዊ መብት ምርመራዎች፣ የሰብአዊ መብት ጥሰቶች ገና መፍትሄ ያላገኙ ይኖራሉ። አንዱ ይሄ ነገር በምርመራና በተጠያቂነት ብቻም መልክ ስለማይዝ የሽግግር ፍትህም ያስፈልጋል። የሽግግር ፍትህ እንዲኖርም ኢትዮጵያ ሰብአዊ መብት ኮሚሽን በተለይ ፖሊሲው እንዲወጣ ትልቅ ሚና ተጫውቷል። ነገር ግን አሁንም የጉትጎታ የውቶታ ስራ በመስራት የሽግግር ፍትሁን ስራ ማስጀመርም ጭምር ይፈልጋል። እንዲህ አይነት ገና ያላለቁ ገና የተጀማመሩም ስራዎች ገና ጥረት የሚጠይቁም ስራዎች አሉ ማለት ይቻላል። በኢትዮጵያ የሚንቀሳቀሱ የዲሞክራሲ ተቋማት ዘመን ተሻጋሪ ነፃና ገለልተኛ እንዲሁም ለብሔራዊ ጥቅም መከበር የሚቆሙ ሆነው ጠንክረው እንዲወጡ የተጀመሩ ስራዎች መቀጠላቸው አስፈላጊ ነው። እንቀጥላለን። ለዘመናት በአውዳሚው የመጠፋፋት ፖለቲካ የተበተበው የኢትዮጵያ የፖለቲካ ታሪክ በሀገራዊ ምክክር ወደ አዲስ ምዕራፍ እንደሚቀየር ይጠበቃል። የሀገራዊ ምክክር በምክክር ሂደቱ ሰፊ የማህበረሰብ ክፍልን በማሳተፍ በጉልህ ይነሳል። ሳዳት መሐመድ ሳኒ ዝርዝሩን ያጋራናል። ሀገራዊ ምክክሩ ከተጀመረበት ጊዜ አንስቶ እስካሁን የተጓዘበት ሂደት ከዚህ በፊት በተለያዩ ሀገራት ከተከናወኑ የምክክር ሂደቶች የሚለየው በዋናነት አካታችነቱ ነው። ቀደም ሲል በተለያዩ ሀገራት የተደረጉ ውይይቶች በጥቂት የፖለቲካ ሊቃን ወይም በወቅቱ ስልጣን ላይ ባለው አካል ፍላጎት ውሳኔ ብቻ የተመሰረቱ ነበሩ። አሁን ኢትዮጵያ የምታደርገው ሀገራዊ ምክክር ግን ይህንን አካሄድ ለመስበር ሞክሯል። ምክክሩ ከከተማ ሊቃን ባለፈ እስከ ወረዳና ቀበሌ ድረስ በመውረድ የሃይማኖት አባቶች፣ የአገር ሽማግሌዎችን፣ ሴቶችን፣ ወጣቶችንና ልዩ ትኩረት የሚሹ የማህበረሰብ ክፍሎችን ማሳተፍ ችሏል። ይህ የሰፊ ህዝብ ድምፅ እንዲሰማ የማድረግ ሂደት ሀገራዊ ምክክሩን የህዝብ ባለቤትነት ያለው ለማድረግ አስችሎታል። በሁሉም ክልሎች በተለይም ደግሞ ከወረዳ ጀምሮ አብዛኛው ህዝብ የተሳተፈበት ሰፊ ህዝባዊ ስብሰባዎችን ሲያካሄድ ነው የቆየው። ከዚያም ከወረዳ ጀምሮ እስከ ክልል ሰፊ የሆነ የአጀንዳ ማሰባሰብ ጉባኤዎችን አካሂደዋል። አጀንዳዎች ከላይ ወደ ታች በግዴታ የሚወርዱ ሳይሆን ከታች ከማህበረሰቡ ፍላጎት ተነስተው ወደ ላይ እንዲወጡ መደረጉ የሂደቱን አካታችነትና ታማኝነት ጨምሮታል። ከአረብቲዋ አርብቶ አደር ጀምሮ ከፊልቷ ሶማሌ አርብቶ አደር ጀምሮ እስከ አርሶ አደሩና ሁሉም የወረዳ ማህበረሰብ ጀምሮ የመጣ አጀንዳ ነው ወደ ላይ የመጣው። ስለዚህ አጀንዳዎቹ የህዝብ ናቸው። የኢትዮጵያ የፖለቲካ ታሪክ በአብዛኛው ሁሉንም አሸናፊ በሆነ መንገድ ሳይሆን አንዱ ሌላውን አጥፍቶ ወይም አንበርክኮ ስልጣን በሚያዝበት አውዳሚ ባህል የተሞላ ነው። ይህ መጠፋፋት ፖለቲካ ሀገራችን ለዘመናት በጦርነት በሴራና በበቀል አዙሪት ውስጥ እንድትማቀቅ አድርጓታል። ፖለቲካ ችግሮች፣ የፖለቲካ ጥያቄዎች በሙሉ የሚፈቱት በጉልበት፣ በጦር ኃይል፣
በመሳሪያ ነበረ። ይሄ በአጠቃላይ የሀገሪቱን የልማትና የፖለቲካ ሁኔታ አወሳስቦታል። ምክክሩ የፖለቲካ ኃይሎች አንዳቸው ሌላውን እንደ ጠላት ሳይሆን እንደ ሀሳብ ተፎካካሪና ሀገርን በጋራ እንደሚገነቡ አጋሮች እንዲተያዩ ያደርጋል። እንዲሁም በታሪክ ትርክቶች ምክንያት በተፈጠሩ አለመግባባቶችና ቂሞችን በጠረጴዛ ዙሪያ በመወያየት እውነትን በመነጋገርና ይቅርታን በመለማመድ አገራዊ እርቅ ለማውረድ ይረዳል። ከሁሉም በላይ ለነገዋ ኢትዮጵያ በሀገራዊ ሰንደቅ ዓላማ፣ በታሪክ፣ በሕገ መንግስትና በሌሎች መሰረታዊ ጉዳዮች ላይ አነስተኛም ቢሆን የጋራ መግባባት መፍጠር መቻሉ ወደፊት ለሚመጣው የፖለቲካ ውድድሮች ሰላማዊ መድረክ ያዘጋጃል። አንድ ሀገር ነው ያለነው። ይሄ ሀገር የረጋ የፖለቲካ ስርዓት ያስፈልገዋል። ስልጣን በስርዓት በሰላማዊ መንገድ የሚሸጋገርበት ሁኔታ መመቻቸት አለበት። በተቋማት በሰዎች ሳይሆን በተቋማት ጥንካሬ ላይ የተገነባ አገር እንዲሆን ለማድረግ እንግዲህ እድሉን ከፍቶልናል ይሄ የምክክር መድረክ። ኢትዮጵያ ባለፉት 100 ዓመታት ውስጥ ቁልፍ የሆኑ ምክክር ቢደረግባቸው ታሪኳን ሊቀይሩ የሚችሉ የታሪክ አጋጣሚዎች ቢኖሩም በልሂቃን ግትርነት የመጠፋፋት ፖለቲካ ባህል ምክንያት ሳንጠቀምባቸው አልፈዋል። ኢትዮጵያ በታሪኳ ውስጥ ያጋጠማትን እድሎች ያልተጠቀመችበት ብዙ ጊዜ ነው። በጣም ብዙ ነው። እኔ በህይወቴ የማስታውሰው የመጀመሪያው ከ1974ቱ አብዮት በኋላ ሰፊ እድል ነበረ ኢትዮጵያን በአዲስ ለመገንባት፣ የተረጋጋ የፖለቲካ ስርዓት እንዲኖራት። ሁለተኛው የደርግ ስርዓት ከወደቀ በኋላ ትልቅ እድል ነበረ። ይህንን ለዚህ እንደዚህ አይነት ምክክር አድርጎ ኢትዮጵያን ወደ ተሻለ አገር ለማሸጋገር የሚያስችል ሁኔታ ተፈጥሮ ነበር። የስንት ሰው ህይወት ነው የጠፋው? ስንት ንብረት ነው የወደመው? ይህን የኢትዮጵያ ኢኮኖሚ የት በደረሰ። ኢትዮጵያውያን በምክክር ወደ ሀገራዊ መግባባት የሚሻገር ጠንካራ ሀገረ መንግስት በጽኑ መሰረት ላይ ለመገንባት ሀገራችን አሁን ላይ በወሳኙ የሀገራዊ ምክክር ጉባኤ ምዕራፍ ላይ ትገኛለች። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። ይህ ስራ ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ይሆናል። ይህ እንዲሳካ ተመራቂዎች፣ ሙሽሮች፣ በማንኛውም ሁኔታ የምንሰባሰብ ሰዎች፣ ወጣቶች፣ ሴቶች፣ አዛውንቶች፣ ታዳጊዎች ችግኝ መትከል የስራችን አካል መሆኑን፣ ችግኝ መትከል ለልጆቻችን አንድ ቁም ነገር ማቆየት መሆኑን አምነን ወደን ፈቅደን ጠዋት ማታ ቀን ሳንል በርብርብ እንድንተክል፣ ስብሰባዎች ችግኝ ሳንተክል እንዳንጀምር፣ ቸርች መስጊድ የምንሄድ ሰዎች
ችግኝ ሳንተክል እንዳንጀምር፣ ችግኝ ስንተክል ተፈጥሮን ስንንከባከብ፣ መንከባከብ የሚገባን ምድር ስንንከባከብ ጸሎቱ ይደመጣል። ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እያደረሰው ያለውን የእኩለ ቀን ዜናችንን ነው የምትከታተሉት። የተወደዳችሁ ተመልካቾች ዜናዎቻችን ይቀጥላሉ። ችግኝ የምንተክለው ከዛሬ ባሻገር ለትውልድ ዕዳን ሳይሆን የብልጽግና ምንዳን ለማውረስ ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። በአዲስ አበባ ደረጃ 8ኛው ዙር የአረንጓዴ አሻራ መርሃ ግብር በይፋ ተጀምሯል። ይመራደም ዝርዝር አለው። ዓለም የከተሞች አረንጓዴ ሽፋን መለኪያ ብላ የምታስቀምጠው 30 በመቶውን ነው። ከዚህ የመለኪያ ቁጥር ደረጃ አንጻር ታዲያ ከጥቂት ዓመት በፊት የኛዋ መዲና አዲስ አበባችን በምን ደረጃ ላይ ትገለጻለች? 2010 ድረስ የነበረው የከተማችን አረንጓዴ ሽፋን 2.8 እጅ ብቻ ነበር። ከተቀመጠው ደረጃ በ27 በመቶ ዝቅ ብላ ትገለጽበት የነበረው ይህ ቁጥር ደግሞ የሚነግረን አንድ እውነት ወደ ኋላ የቀረንበትን ነበር። ከንቲባ አዳነች አቤቤ አዲስ አበባ ቀድሞ የነበራት አረንጓዴ ሽፋን በየጊዜው እየቀነሰ ሄዶ እጅግ በጣም ተራቅታ የዓለም ከተሞች ከሚለኩበት የአረንጓዴ ሽፋን ያነሰ የአረንጓዴ ሽፋን ኖሯት በብዙ ትነቀፍ ነበር። ከዛ ነቀፋ አንጻር ብቻ ሳይሆን ደግሞ ከተማ ለነዋሪዎች ምቹ የሆኑ ዘንድ የሚለኩበት አረንጓዴ ውብ ጽዱ መሆን ነውና ከዚህም አንጻር ለከተማችን ነዋሪዎች ለመኖር ምቹ ያልሆነ ሁኔታ ውስጥ ገብታ ነበር ማለት ይቻላል። በተደራጀ በተቀናጀና በጋራ በቆመ የህዝብ ክንድ አረንጓዴ አሻራን በኢትዮጵያም ይሁን በአዲስ አበባ ምድር ላይ ማሳረፍ ከተጀመረ እነሆ 8 ዓመታት ተቆጠሩ። ያ በዝቅተኛ ደረጃ ትለካበት የነበረው የአዲስ አበባ አረንጓዴ ሽፋን ዛሬ ላይስ የት ደረሰ? ዛሬ ላይ ግን ተባብረን በጋራ ሆነን ተክለን የከተማችንን የአረንጓዴ ሽፋን 24 እጅ ማድረስ ችለናልና በዚህም ትልቅ ድል ተጎናጽፈናል። እርግጥ ነው ላለፉት 8 ዓመታት የተዘሩት ዘሮች ዛሬ አድገው አዲስ አበባን በአረንጓዴ ሽፋንና በጽዱ ውበት እያስተነፈሱ ነው። መዲናዋ የአረንጓዴ ሽፋኗን ያሳደገችበት ምቹና ጽዱ የመሆን ጉዞዋን እያሳለጠችበት የምትገኘው የአረንጓዴ አሻራ 8ኛውን ዙር በይፋ ጀምራለች። የከተማ አስተዳደሩ በቁርጠኝነት የተገበረውና በከንቲባዋ መሪነት የተፋጠነው የአረንጓዴ ልማት ስራ አሁን ላይ ከታላላቅ የኮሪደር ልማት ፕሮጀክቶች ጋር ተሳስሯል። ተራቁቶ የነበረው አውድ እየተቀየረ የአየር ንብረቷ እየታደሰ መዲናዋ የእውነትም የውበትና የህይወት ማዕከል እየሆነች ለመምጣቷ አረንጓዴው አሻራ የታሪክ አሻራዋ ጭምር ነው። ይህንን መርሃ ግብር ስናካሄድ ነገ ትልቅ ብልጽግና ሆኖ እንደሚከፍለን ምንም ጥርጣሬ የለው። ብልጽግናን በምኞት አናመጣው፣ በስራ ነው ልናመጣ የምንችለው። ብልጽግና ደግሞ በኢትዮጵያ እንደሚረጋገጥ አንዳች ጥርጣሬ የለንም። የጀመረው ጉዟችን ይህንን እውነት ይመሰክራል። የህዝባችን ትጋት ደግሞ ይህንን ለማረጋገጥ ሁል ጊዜ በተከታታይነት ሳይቋረጥ እየተፈጸመ ያለ ተግባር በመሆኑ ምክንያት በአጭር ጊዜ ውስጥ የኢትዮጵያን ብልጽግና በጋራ እናረጋግጣለን። ይህንን ተስፋን ስንተክል የነገ ብልጽግናን እያሰብን የምንተክለው ለዛሬ ጥቅማችን ብቻ አይደለም፣ ለነገ ትውልድ ተሻጋሪ የሆነ ትላንትኛ ዕዳን እንደተቀበልነው ለትውልድ ዕዳን ላለማሻገር ለትውልድ ምንዳን ለማስረከብ እንደሆነ አስበን አሻራችን ብለን እያንዳንዳችን እየኮራንበት እንትከለላለን። በጋራ መቆም ያመጣው ውጤት በተቀናጀ አሰራር የፈካው ለውጥ ዛሬ በየአደባባዩ ምስክር አቁሟል። ይህ የአረንጓዴ አሻራ ንቅናቄ ትርጉሙ ሰፊ ነው። በችግኞች የሚተከለው ተስፋና ህልም ነገ ልምላሜና በራስ የመኩራት የምግብ ዋስትና ትሩፋትን ይዞ ይመጣል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ይህ ችግኝ ተከላ አገራችንን እንደ ሀገር ያመጣ ነው የአካባቢ እንክብካቤ ለውጥ እንደተጠበቀ ሆኖ በዓለም አቀፍ ደረጃ ተወዳዳሪ አገር እንድንሆን የራሱ የሆነ አስተዋጽኦ አበርክቷል። በዚህ መሰረት በዓለም ደረጃ
በየዓመቱ የሚከናወነው የኮፕ 32 ጉባኤ አዘጋጅ ሁና ስትመረጥ ኢትዮጵያ በአረንጓዴ አሻራ ያመጣነው ለውጥ ያበረከተልን ትልቅ ስጦታ መሆኑን መገንዘብ ያስፈልጋል። ችግኝ መትከል ብቻ ሳይሆን ተንከባክቦ ለፍሬ ማብቃት ግድ ይላል። በመኖሪያ ቤት አካባቢ፣ በትምህርትና ጤና እንዲሁም በሃይማኖት ተቋማት በየፈርጁ መትከልን ከተማዋም ሀገርም ከሁሉም ዜጋ ትጠብቃለች። የዘንድሮ አረንጓዴ አሻራ ፕሮግራም ስንጀምር ሁሉም ሰው ዛሬ በመጀመር ደረጃ እንጀምረው እንጂ ሁሉም በየተቋማቱ ሊያከናውነው የሚገባ ትኩረት ሊሰጠው የሚገባ ስራ ነው። እዚህ የሪል ስቴት አልሚዎች ያለው ባለሀብቶች ያላችሁ፣ ትልልቅ ተቋማት ያላችሁ፣ መስሪያ ቤት የምትመሩ ሰዎች ያላችሁ፣ ስለዚህ ለቀጣይ 30 ዓመት 40 ዓመት 50 ዓመት የሚሆን ነገር ማሳረፍ በጣም ይገባናል። ሁላችሁም የተፎካካሪ ፓርቲ አመራሮች ለሀገር ነው የምንሰራው፣ ለከተማችን ነው የምንሰራው። ስለዚህ ይህንን ኃላፊነት ይዘን መስራት መቻል አለብን። ዛሬ አዲስ አበባ የምትተነፍሰው አየር ንጹህ፣ መንገዶቿ ጽዱ፣ ገጽታዋ ደግሞ ሳቢ እየሆነ የመጣው በዚሁ በታቀደና በተቀናጀ አረንጓዴ አሻራ ምክንያት የበረከት ሀገር ያርግልን፣ የሰላም ሀገር ያርግልን። ያለ ግጭትና ጦርነት መኖር የማይችለው ኋላ ቀረው የህወሓት ቡድን የፕሪቶሪያውን የሰላም ስምምነት ህልውና የሚያከስሙ አደገኛ ተግባራትን እየፈጸመ ነው። ቡድኑ በፕሪቶሪያው ስምምነት መሰረት የተመሰረተውን ጊዜያዊ አስተዳደር በይፋ በማፍረስ ከጸረ ኢትዮጵያ ኃይሎች ጋር በማበር ለዳግም ጦርነት ጉሰማ ላይ ተጠምዷል። የቡድኑ ድርጊትም የትግራይ ህዝብን የሰላምና ልማት ፍላጎትን የሚያንኮላሽ ነው። ወንደሰን አፈወርቅ ይህን ጉዳይ በትንታኔ ተመልክቶታል። ይህ ስብስብ በሰላማዊ ውይይትና በሀሳብ የበላይነት የሚያምን አይደለም። ገና ያኔ በጫካ ሳለ ጀምሮ የልዩነት ማስታረቂያው ጥይትና ጥይት ብቻ ነው። በጫካው የትግል ዘመን የተለየ ሀሳብና የፖለቲካ መስመር ያነገቡ ድርጅቶችን በሰላማዊ መንገድ ከማስተናገድ ይልቅ በማጥፋትና በመግደል መንገዱን ሀብሎ ጀምሯል። በስልጣን ሳለም አስቀጥሎታል። ያ የኃይልና የሴራ ፖለቲካ ባህል ዛሬም አብሮታል። የሰሜኑ አውዳሚ ጦርነት በፕሪቶሪያው ስምምነት እንዲቋጭ መሆኑ ያንገበገበው ኋላ ቀሩ የህወሓት ቡድን ዛሬም ንጹሐንን ጭዳ ሊያደርግ ለሞት ሊገብር እያሟሟቀ ነው። ይህንንም የፕሪቶሪያውን ስምምነት በግልጽ በማፍረስ በተግባር አሳይቷል። ቡድኑ በመንግስት የተዘረጋለትን የሰላም አማራጭ እንደ ስትራቴጂካዊ ማታለያ በመጠቀም በዓለም ፊት የተፈረመውን የፕሪቶሪያውን የሰላም ስምምነት ህልውና የሚያሳጡ አደገኛ ተግባራትን አከናውኗል። በርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣው በወጉ ስለመድረሱ እርግጠኛ መሆን አትችልም። ነግሬሃለሁ። እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር። ይሄ ሊደርሺፕ ተፈናቃዮችን ሉክራቲቭ ቢዝነስ ነው። ኤቭሪዌር ዩ ጎ ደብረጽዮን ይላል ድርጅታችን ናት መቅደም ያለባት ይላል ተፈናቃይ። የት አይቷቸው ያውቃል? የት አግኝቷቸው ያውቃል? ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቀሰብቻ ነው ተወጣው እንደምታረግ ቡድኑ በፕሪቶሪያው ስምምነት መሰረት የተዋቀረውንና ክልሉን ወደ መረጋጋት እየመራ ያለውን ጊዜያዊ አስተዳደር በይፋ በማፍረስ ስምምነቱን በግልጽ ጥሶታል። በስምምነቱ መሰረት የተቀመጡ ህጋዊ አሰራሮችንም በመጣስ የስልጣን መዋቅሩን በበላይነት በመጠቅለልና የክልሉን አመራሮች በማስፈራራትና በማገት የክልሉን ህዝብ ዳግም ለከፋ የፖለቲካ ባርነት እያዘጋጀ ነው። ይህም የፕሪቶሪያውን ስምምነት ዋና ምሰሶ ያፈረሰ ግልጽ የክህደት ተግባሩ ነው። ጊዜያዊ መንግስት ይቋቋማል ብለዋል፣ ተስማምተዋል። እነሱም ላለፉት ዓመታት የጊዜያዊ መንግስቱ አካል ሆነው ተሳትፈዋል። ከ6 ዓመት በፊት የተመረጠው ምክር ቤት መልሰነዋል ሲሉ ነምበር 1 ፕሪቶሪያ ስምምነትን አፍርሰነዋል እያሉ ነው። ነምበር 2 በመፍረሱ ምክንያት ወደ ጦርነት እየገባን ነው እያሉ ነው። ስለዚህ እኔ ባጭሩ የጦርነት ጉሰማ ነው፣ የጦርነት ጅማሮ ነው ማለት ፖለቲካሊ ላሰበ ሰው ከ6 ዓመት በፊት ያለፈና ነል ኤንድ ቮይድ የሆነ ምክር ቤትን መልሼዋለሁ ብለህ ከዚህ በላይ የጦርነት ጅማሮን መለኮስ አለ ወይ? ህዝብ ትግራይ ውጊያ እንደለን ይልዩ የትግራይ ህዝብ ውጊያ አንፈልግም ብለዋል።
የታወቀ ነው። የፕሪቶሪያ ስምምነት እንደተፈረመ ደስታውን ገልጿል። ደስታውን ከመግለጽ በተጨማሪ የተገኘው አንጻራዊ ሰላም እንዳይጠፋብን ሲልም ለሁሉም ወገን አደራ ብሏል። ጊዜያዊ አስተዳደሩ ሲቋቋምም የተገኘው አንጻራዊ ሰላም አደራ ጠብቁት ብሏል። ትግራይ ውስጥ ያሉ ፖለቲከኞች ግን ይህንን ከማድረግ ይልቅ ወደ ስልጣን ሽሚያ ነው የተሯሯጡት። የስልጣን ሽሚያ ዛሬም ድረስ ያለ ችግር ነው። ሌላኛው የሰላም ስምምነቱ ዋነኛ ግብ የቀድሞ ታጣቂዎችን በተሃድሶ ሂደት እንዲያልፉ በማድረግ ትጥቅ አስፈትቶ ወደ ሲቪል ሕይወት መመለስ ቢሆንም ይህ ጦር አጫሪ ቡድን ግን ይህንን ለማድረግ ምንም አይነት ዝግጁነትና ፍላጎት አላሳየም። ይልቁንም እነዚህን ተዋጊዎች በሚስጥር በማደራጀት አዳዲስ ስልጠናዎችን በመስጠትና የስነ ልቦና የጦርነት ቅስቀሳ በማድረግ ለሌላ ዙር የደም መፋሰስና ትርምስ ማዘጋጀትን መርጧል። ይህም ቡድኑ የሰላም አጀንዳ እንደሌለው ቁልጭ አድርጎም አሳይቷል። ከሰሞኑ ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ይዘውት በወጡት ዘገባ ላይ እንደተመላከተው ቡድኑ በትግራይ ክልል የግዳጅ አፈሳ እያካሄደ የሚገኝ ሲሆን ለዳግም ጦርነትም ጠመንጃውን እየወለወለ ነው። በትግራይ ክልል ተጀምሮ የነበረው የተሃድሶ ሂደት እንዲቋረጥ ያደረገውም ይህ ጠመንጃ ናፋቂ ቡድን ነው። የሰላም ስምምነቱ ለትግራይ ሕዝብ እጅግ በጣም ከፍተኛ ጠቀሜታ አለው። ለኢትዮጵያ ሕዝብ ጭምር አትሊስት ወጣት ከመሞት፣ ከመፈናቀል፣ ከመሰቃየት፣ ከውድመት ቁሟል። ይሄ በጣም ትልቅ ክብር ይገባል ለሁለቱም ወገኖች። መንግስት ይሄ እንዲቀጥል ይፈልጋል። እነሱ ግን አሁንም ስልጠና እያሰለጠኑ ነው። አሁንም ትጥቅ እናስረክብ ብለዋል። ዲዲአር እንዳይካሄድ አደናቅፈዋል። ህወሓት በፕሪቶሪያው ስምምነት መሰረት ሁሉንም አይነት መካከለኛና ከባድ የጦር መሳሪያዎች ለሀገር መከላከያ ሰራዊት ሙሉ በሙሉ ማስረከብ ይገባው ነበር። ሆኖም ግን ቡድኑ የመረጠው አካሄድ ከዚህ በተቃራኒ ያለ ነው። ቡድኑ መሳሪያዎቹን ከማስረከብ ይልቅ ስልታዊ በሆነ መንገድ የጦር መሳሪያዎችን መደበቅን መርጧል። ከዚህ በተጨማሪም በሚስጥር የታጠቀ ኃይል የማደራጀት ስራ ላይም ተጠምዶ ቆይቷል። ታዲያ ይህ አካሄድ በሀገር ሉዓላዊነትና በህዝብ ደህንነት ላይ የተደቀነ ቀጥተኛ የጦርነት አዋጅ ነው። እኔ በበኩል የምለው ከዚህ በኋላ ትግራይ ውስጥ ማንኛውም ሁኔታ ይፈጠር በሰላም በውይይትና በሰላማዊ መንገድ ብቻ መፈታት አለበት የሚል እምነት ነው ያለኝ። ትግራይ ውስጥ ያሉ ሊቃውንት፣ መሪዎች ይሁኑ ጄኔራሎች ይህን ሊያስቡ ይገባል። በጠመንጃና በወጣቶች ህይወት መፎከር ሊያቆም ይገባል። በሰላማዊ መንገድ ለመወያየት ሊዘጋጁ ይገባል። ከሱዳንም ይሁን የመጡ ኃይሎች መጫወቻ ምድር ከማድረግ ይልቅ ቆም ብለው ሰላም እንዲመጣ ጸረ ጦርነት የሆነ ጽኑ አቋም ይዘው እንዲንቀሳቀሱ ያስፈልጋል። ከጫካ እስከ 4 ኪሎ የዘለቀው የጸረ ሰላም ቡድኑ የኃይልና የሴራ ፖለቲካ ባዜ ዛሬም ሊፈወስ አልቻለም። ቡድኑ የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ ጊዜያዊ አስተዳደሩንም በማፍረስ የወጣቶችንም ህይወት በግዳጅ አፈሳ ለጦርነት በመማገድና የጦር መሳሪያዎችን በሚስጥር በመደበቅ የተከተለው መንገድ በሀገር ላይ ብሎም በትግራይ ህዝብ ላይ ዳግም ጦርነትን የማወጅ ሀገርንም ለማፍረስ የታለመ የክህደት ተግባር ነው። ከዚሁ ጋር በተያያዘ በህወሓት ጽንፈኛ ቡድንና በሌሎች የኢትዮጵያ ጠላቶች ጥምረት መመስረት የተረጋጋችና የለማች ሀገር እንዳትኖር ከውስጥም ከውጭም እረፍት ለመንሳት ያለመ የሴራ ውጤት ነው። ሂደቱ የኢትዮጵያን የለውጥ ጉዞ ለማደናቀፍና ያነሳችውን የባህር በር ጥያቄ ወደ ኋላ ለመመለስ ያለመም ጭምር ነው። ኢትዮጵያና ህዝቦቿ ግን ዳግማዊ አድዋን የህዳሴ ግድብን ህያው እንዳደረጉት ሁሉ የቡድኑን ሴራ ከፕሮፓጋንዳ የዘለለ ፋይዳ እንደሌለው በምላሻቸው የሚያረጋግጡት ጉዳይ ነው። ዛህራ መሐመድ ዝርዝር አላት። በትግራይ የተከሰተውን ግጭት ተከትሎ በአፍሪካ ህብረት አደራዳሪነት በኢትዮጵያ መንግስትና አሁን ላይ ህጋዊ ሰውነቱን ካጣው በቀድሞ ህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተደረገው የሰላም ስምምነት በሀገሪቱ ዘላቂ ሰላምን በማረጋገጥ ረገድ የነበረው ሚና ከፍተኛ ነው። ይህን ታሪካዊ ስምምነት ሙሉ በሙሉ ወደ መሬት ለማውረድም በተጀመሩ እንቅስቃሴዎች በትግራይ ክልል መሰረታዊ አገልግሎቶችን መልሶ ከመተካትና የጊዜያዊ አስተዳደሩን መዋቅር ይበልጥ አካታች ከማድረግ አንጻር ጉልህ ስኬቶች ተመዝግበዋል። ሆኖም ግን የሰላም ስምምነቱ ያልተዋጠለትና ስምምነቱን እንደ ጊዜያዊ የእፎይታ ጊዜ የቆጠረው የህወሓት ቡድንም ሀገርን ለመበጥበጥና የትግራይን ህዝብ ሰላም ለመንሳት ጊዜያዊ አስተዳደሩን ከማፍረስ ጀምሮ በርካታ ህገወጥ ተግባራትን ሲያከናውን ቆይቷል። የፕሪቶሪያ ስምምነት በዋነኛነት ቲፒኤልኤፍ ትክክለኛ ለሰላም የቆመ ቢሆን ኖሮ ለትግራይ ህዝብ ለቀጠናውም በአጠቃላይ ለኢትዮጵያ ፍቱን መድኃኒት ነበርና ይሄ
አልሆነም። ደረጃ በደረጃ በአቶ ጌታቸው ረዳ ላይ ሲደረግ የነበረው የኮንስፓይረሲ ስራ አቶ ጌታቸውን ከሳቸው የጊዜያዊ መንግስት ፕሬዝዳንትነት ለማንሳት ቆመውበታል። በትግራይ የመሸገው ይህ የጥፋት ኃይል በሐሰት እየማለ እታገልለታለሁ የሚለው የክልሉ ህዝብ ሰላምና ደህንነት ሳይገደው እኩይ ተግባሩን ለመፈጸምና ለማስፈጸም እንዲረዳውም ጽምዶ በሚል ስያሜ በሀገር ውስጥ ካሉ ባንዳዎችና በግብጽና ሻቢያ ፊት አውራሪነት ከጠላቶች ጋር ጥምረት በመፍጠር ኢትዮጵያን ለመረበሽ አዋጅ አዘጋጅቶ የፕሪቶሪያውን ስምምነት በይፋ ጥሷል። ይህንን አሁን በኢትዮጵያ የፖለቲካ ሁኔታ የኢትዮጵያ አሁን ጽምዶ ብሎ የመሰረቱት ወያኔና ሻቢያ ምንድን ነው? ምን አተው ነው? ምን ጎሏቸው ነው እነሱ ጽምዶን የፈጠሩ የሚል ነገር ማየት ተገቢ ነው የሚሆነው። ወያኔ ለብቻው፣ ሻቢያም ለብቻው፣ ምናልባትም ሁለቱም በጋራ ሆነው የኢትዮጵያ መንግስትን ችግር ውስጥ ለመክተት ቢፈልጉ አይችሉም። አሁን ወያኔ የኢትዮጵያ ፌዴራል መንግስትን መቋቋም አይችልም ብቻውን። ምክንያቱም መጀመሪያውኑ ጦርነቱ ሲጀምር የፌዴራል መንግስቱን በተለያዩ የሱፐር ኢጎ ወይም ደግሞ የነሱን አቅም በሚገባ እንደ ወታደር ገምግሞ ሳይሆን አዲስ የተመሰረተ መንግስት ስለ በቀላሉ ልንጥለው እንችላለን ብለን ነው ያን ሁሉ ጦርነት አውጆ የሰሜን እዝን በተኙበት አርደው ከዛ በኋላ የጀመሩት። እነዚህ ኃይሎች ይህ የጥፋት መንገዳቸው ቢሳካላቸው ኢትዮጵያን ማፍረስ ከጀመረችው የልማት ጉዞ ማደናቀፍና ያነሳችውን የባህር በር ጥያቄ ወደኋላ ለመመለስ ያለመ ነው። የፕሪቶሪያ ስምምነት ከፈረሰ በኋላ ሁለቱም በጋራ የሚያደርጉት ነገር የኢትዮጵያ መንግስት የተረጋጋ ለልማት የሚንቀሳቀስ እና የተረጋጋ ሰላም በኢትዮጵያ እንዳይኖር የሚያደርጉ ናቸው። ከተለያየ ፍላጎት ይነሱና የኢትዮጵያ መንግስትን የመረበሽ ተግባር ውስጥ ይገባሉ ማለት ነው። የኤርትራ መንግስት የፕሪቶሪያ ስምምነትን የማፍረስ ብቻ አይደለም። ሁለተኛ ሌላው ስጋቱ ምንድን ነው? የኢትዮጵያ መንግስት የባህር በር ፍላጎት ስላለው በዚህ የባህር በር ፍላጎትም የተለያዩ አይነት ነገሮችን ሊያደርግብኝ ይችላል በሚል እንደ ባፋር ዞንን በማድረግ ማቆየት ይፈልጋል እና ከዚህ ይሄንን ጽምዶ መፍጠር አስፈላጊ ይሆናል። እዚህ ጽምዶ ውስጥ ሁለቱ ብቻ ነው ያሉት። ሁለቱ መስራቾች ናቸው እንጂ መናጆ አሉ። ብዙ ፋይዳ የሌላቸው አክት የማይፈጥሩ የገቡ የአገር ውስጥ ባንዳዎች አሉ። አንዱ የዚህ አማራ ክልል ያለ ጽንፈኛ ነው። ሁለት ደግሞ ኦነግ ሸኔ ነው። ስለዚህ እነዚህ ብዙ ፋይዳ የሚፈጥሩና በኢትዮጵያ መንግስት ላይ ኢምፓክት የሚፈጥሩ አለመሆናቸውን ያው በምርጫው በሚገባ አይተናል እና እነዚህ ጽምዶ ውስጥ ቢገቡ ምንም የሚፈጥሩት ትልቅ ነገር የለም። ግን ደግሞ ጠላት ስለሆነ በሚገባ ሃንድል መድበትና እነሱን ጨምረዋል። በትግራይ የመሸገው የጥፋት ቡድን የጀመረው አደገኛ አካሄድ የትግራይን ሕዝብ ሰላም ከመንሳትና ሀገርን ከመበጥበጥ ባለፈ ምንም አይነት ፋይዳ የለውም። በመሆኑም የትግራይ ሕዝብ ይህንን እኩይ አካሄድ በጽኑ ሊቃወምና ከሰላም ወዳድ ኃይሎች ጋር በመቆም ሊታገለው እንደሚገባም ተመላክቷል። የቀን 7 ሰዓት ዜና ነው ከኢትዮጵያ ቴሌቪዥን እየተከታተላችሁ የምትገኙት የተወደዳችሁ ተመልካቾች፣ ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። መሶብ የአንድ ማዕከል አገልግሎት የተለመደውን አሰልች አሰራር በማስቀረት የሀገርን ከፍታና ተወዳዳሪነት እያሰፋ ይገኛል። የተለያዩ ተቋማትን በአንድ ማዕከል ስር በማስተሳሰር ለዜጎች ከእንግልት የጸዳ አገልግሎት በመስጠት ብቅ ያለው መሶብ በአንድ ዓመት ውስጥ በመላ ሀገሪቱ 70 ቅርንጫፎችን መክፈት ችሏል። በአንድ ቢሮና በተንቀሳቃሽ አውቶቡስ ሲሰጥ የቆየው አገልግሎትም ወደ ሞባይል ስልክ አድጎ በሁሉም ሰው እጅ መድረስ እንዲችል መተግበሪያው ስራ ጀምረዋል። መተግበሪያውን ያስጀመሩት ጠቅላይ ሚኒስትር አብይ አህመድ ይህ አገልግሎት በአፍሪካ ቀዳሚ መሆኑን ተናግረዋል።
በአፍሪካ ደረጃ ልክ እንደ መሶብ ዩኒፋይድ የሆነ ሁሉም ሰርቪስ ከአንድ ቦታ የሚሰጥበት ሀገር ግን የለም። በአንድ ዓመት ጊዜ ውስጥ አንድ ብለን ጀምረን 70 ብራንች መድረሳችን ነው። 70 ብራንች በአፍሪካ ሳይሆን እንደ ልምድ መውሰጃ ብለን የንባቸው ሀገራት በ10-15 ዓመታት 70 አልደረሱም። በተሟላ ሁኔታ ሳይጠናቀቅ ወደ ባስ እንቀይረው፣ ባስ የመሶብ ሰርቪስ ይስጥ ብለን ከጀመን 3 ወር ገደማ ነው። ከሁሉም ይደንቀው ደግሞ በአፍሪካ በሁሉም መስክ የመጀመሪያው የሆነው ዩኒፋይድ መሶብ አፕ ነው። በስልክ አንድ ሴንተር ሄዶ መገልገል አስደናቂ መሆኑን ተደንቀን ሳንጨርስ መሶብን ከሴንተር ከባስ ወደ ሴልፎን ወደ ሞባይል ያስገባ ነው። በኢትዮጵያ ውስጥ የተሰራውና ብዙ ዜጎችን ተጠቃሚ ያደረገው መሶብ ወደ አህጉር መስፋፋትና ተጨማሪ ገቢ ማምጣት እንዳለበት ያነሱት ጠቅላይ ሚኒስትሩ የመደመር አርቲፊሻል ኢንተለጀንስ ዩኒቨርሲቲ ይህንን ለማሳካት እንደሚያግዝም ገልጸዋል። እድገት ሌሎች አፍሪካ ሀገራት ላይ ማየት ስለምንፈልግ በሚቀጥለው ስንገናኝ ስንት ሀገር እንዳስተማራችሁ፣ ስንት ሀገር እንደሸጣችሁ፣ ስንት ብር ኢትዮጵያ እንዳመጣችሁ እንድትነግሩን እንፈልጋለን። እዚሁ መስራት ብቻ አይደለም፣ ማስፋት ከዛ ደግሞ መሸጥና ገንዘብ ማምጣት መለመድ አለበት። ይህን ጉዳይ መከላከያ አድርጎታል። የመደመር አርቲፊሻል ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ብዙ አፍሪካውያን በስኮላርሺፕ ተቀብሎ ኢትዮጵያ ውስጥ ያስተምራል። እነዛ ተማሪዎች መሶብ ሄዶ ይሰራሉ፣ ኤአይ ይሰራሉ፣ ድሮን ፋክተሪ ይሰራሉ፣ ላፕቶፕ ፋክተሪ ይሰራሉ። ሀገራቸው ሲሄዱ በየሀገራቸው እንደዚህ ያለ ሙከራ ጅማሮ ያደርጋሉ። እነሱን ስናገዝ እንደ አህጉር በጋራ ተያይዘን ስንወጣ ነው አፍሪካ የማትደፈር ሀብቷ የምትጠቀም ከሌሎች የምትተጋገዝ የምትሆነው። ከዚሁ ጋር በተያያዘ የፌዴራል ሲቪል ሰርቪስ ኮሚሽን ዲጂታል ለልህቀት በሚል ሀሳብ የመንግስት አገልግሎትና አስተዳደር ፎረም የመሶብ ቴክኖሎጂ ሶሉሽንና የፋይዳ አገልግሎቶች ስኬትና ቀጣይ አቅጣጫዎችን የሚያሳይ አውደ ርዕይና የፓናል ውይይት መድረክ እየተካሄደ ይገኛል። በመድረኩ ላይ የመንግስት የስራ ኃላፊዎች፣ የቴክኖሎጂ ባለሙያዎች፣ የሲቪል ሰርቪስ ተቋማት ተወካዮችና ጥሪ የተደረገላቸው እንግዶችም ተገኝተዋል። መድረኩን እየተከታተለ የሚገኘው ባልደረባችን እድሉ ፈቀደ ደግሞ በቀጥታ መስመራችን ተገኝቶ ተጨማሪ መረጃዎችን ሊያጋራን ነው። እድሉ፣ የዛሬው መድረክ በተለይ ከትላንትናው የቀጠለ ነውና አጠቃላይ ዛሬ አንድምታው ምን ይመስላል? ምን ጉዳዮች ቀረቡ? በውይይቱ ውስጥ የተነሱ ሀሳቦች ምንድናቸው? አጠር አድርገን ንገረን። በጣም አመሰግናለሁ አብዮት። አንተም መግቢያ እንዳነሳው እንግዲህ ኢትዮጵያ የሲቪል ሰርቪስ ሪፎርም እያደረገች እንደሆነ ይታወቃል። ምንም እንኳን ስራው እጅግ በጣም አድካሚና የአመራር ቁርጠኝነት የሚጠይቅ ቢሆንም ኢትዮጵያ ያለመችው ዓላማ ያስቀመጠችው ግብ ስላለ ያንን ግብ ለማሳካት እጅጉን በርትታ በዚህ ዘርፍ እየሰራች እንደምትገኝ እንግዲህ ነው። ለዚህ ማረጋገጫ ደግሞ በአጭር ጊዜ ውስጥ ብዙ ለውጦችን እንደ ሀገር ማግኘት የቻልንበት ትልቅ ዘርፍ ነው ማለት እንችላለን። በትናንትናው በማስጀመሪያ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ አንድ ሀሳብ አንስቶ ነበረ። በዚህ በተለዋዋጭና ፈጣን በሆነ ዓለም ውስጥ ለአንድ ሀገር ለኢትዮጵያ ክብርና ብሔራዊ ተጠቃሚነት ለማረጋገጥ ቴክኖሎጂ እጅጉን ምሰሶ መሆኑንም አንስተዋል። ይሄ ደግሞ እጅግ በጣም ዘመኑ የሚፈልገው ዘመኑን የዋጀ ጉዳይ መሆኑን ማሳያም ጭምር ሆኗል ማለት ነው። በዛሬው ዕለትም እንግዲህ ሁለተኛውን ቀን በያዘው ዲጂታል ለልህቀት የተሰኘው ኤግዚቢሽንና እንደዚሁም ከትናንትና የቀጠለ መርሃ ግብር ዛሬም ቀጥሏል ማለት ነው። በዚህ መርሃ ግብር ላይ የፓናል ውይይቶች ነው እየተከናወኑ የሚገኙት። በዚህ ስፍራ ላይ እንግዲህ በቀጥታ በቀጥታ በዚህ የዘርፉ ባለሙያዎች እንደዚሁም ደግሞ ከተለያዩ ሲቪል ማህበራትና ሲቪል ሰርቪስ ዩኒቨርሲቲዎችና ከቴክኖሎጂ ዘርፎች የተጧጡ ባለሙያዎች ናቸው ፓናል ውይይቱን እያካሄዱት የሚገኙት ማለት ነው። በዚህ ላይ በዋናነት እየተነሱ ያሉ ሀሳቦች ምንድነው ከተባለም ባለፉት ዓመታት የተከናወኑ የሪፎርም ስራዎች ምን አይነት ሀገራዊ ተጨባጭ ሁኔታዎችን ለውጦችን አምጥተዋል የሚሉ ዋና ሀሳቦች ናቸው። ከዛ በፊት የነበረው የብልሹ አሰራር የነበሩበት ኋላ ቀር በወረቀት በቢሮክራሲ የተሞላበት አሰራር
አሰራር እጅጉን በጣም እንደ ሀገር አድካሚና ብዙ ዋጋ ያስከፈለ መሆኑን በመድረኩ ላይ ተነስቷል። ግን ኢትዮጵያ ሲቪል ሰርቪስ ሪፎርም ካደረገችው በኋላ በተለይ አሁን መሶብ አንድ ማዕከልን ማንሳት እንችላለን። በአንድ ዓመት ውስጥ በርካታ ተጨባጭ የሆኑ ለውጦችን ማምጣት ችለዋል። ዛሬም እንግዲህ በዚህ ስፍራ እየተመለከትን ነበረ። በሁሉም ክልሎች አዲስ አበባ የተጀመረው አንድ መሶብ አንድ ማዕከል አገልግሎት በሁሉም ክልሎች ተዳርሰው አገልግሎት እየሰጡ መሆናቸውን በየክልሉ የመጡ ሁሉም የራሳቸውን ማሳያዎችን እያሳዩ ነበረ። በዚህም ዞር ብለን ለመጠየቅ ሞክረን ነበረ። በአጠቃላይ ስንመለከተው በክልል ደረጃ ሁሉም የሚባል ደረጃ በተለይ በህዝቡ ጋር ያለው የአገልግሎትን የመጠቀም ፍላጎቱ እጅግ በጣም ያደገ ምንም አይነት እንግልት የሌለበት ሰዎች በአንድ ቦታ መጥተው ብዙ አገልግሎቶችን ማግኘት የሚችሉበት ትልቅ ሀገራዊ ለውጥን ማምጣትና የኢትዮጵያን ልማት ማረጋገጥ የሚችል መሆኑ የተነሳበት መድረክ ነው። በዚህም ደግሞ ኢትዮጵያ ገና አሁን አፍሪካ እንግዲህ ቀዳሚ የሆነውን ጉዳይ ጀምራለች። ትናንትና ይፋ የሆነ 2 ባሶችም አሉ። በኤሌክትሪክና በጋዝ የሚሰሩ ባሶችም ትልቅ እንደ ሀገር ማሳያቸው። እነዚህ ባሶች እንግዲህ ባሉበት ሆነው ዜጎች አገልግሎት የሚጠቀሙበት በአንድ ስልክ በርካታ አገልግሎቶችን ማግኘት የሚችሉበት ትልቅ ማሳያ ለአፍሪካም ጭምር ማሳያ የሆነ አገልግሎት ነው። ታዲያ በፓናል ውይይቱ ላይ በአጠቃላይ የተነሳው ሀሳብ ምንድነው? በቀጣይ ኢትዮጵያ በዚህ ዘርፍ ጠንክራ መስራት እንዳለባት በተለይ አገልግሎት ሰጪ ተቋማት፣ ዜጎች፣ የቴክኖሎጂ ባለሙያዎች በቁርጠኝነት ይህን ስራ በመስራት ኢትዮጵያ ላለመችው የዲጂታል ትራንስፎርሜሽን እውን ለማድረግ ሁሉም ሊረባረብና ከዚህ በበለጠ ጠንከር ብሎ መስራት እንደሚገባም ተነስቷል። በዚህ ሰዓት ደግሞ ጥያቄዎች ከተሳታፊዎች እየተነሱ ነው። ለተነሱ ጥያቄዎችን ደግሞ እንደዚሁም ደግሞ ምላሽና ማብራሪያ እየተሰጠበት ይገኛል። ባጭሩ ያለኝ መረጃ ይህን ይመስላል። አብዮት እድሉ ለመረጃዎቹ እናመሰግናለን። መልካም ቀን እንዲሆንልህ ተመኘው። እንቀጥላለን። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስታዊ አገልግሎቶችን ምቹ በማድረግ ነባራዊ የመልካም አስተዳደር ችግሮችን በዘላቂነት ለመፍታት የሚያስችሉ ተግባራት እየተከናወኑ ይገኛሉ። ይህንኑ ተግባር ስኬታማ ለማድረግ የሚያስችል የመሶብ አንድ ማዕከል አገልግሎቶችን በከተሞች የማደራጀቱ ተግባር ትኩረት ተሰጥቶበታል። በክልሉ 3ኛውን የኮንታ መሶብ አንድ ማዕከልን መርቀው የከፈቱት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳደር ኢንጂነር ዶክተር ነጋሽ ዋጌሾ የኢትዮጵያን ዲጂታል ጉዞ ስኬታማ ለማድረግ የተነደፉ ስትራቴጂዎች ውጤታማ መሆናቸውን አመላክተዋል። በተለይም በመንግስት ተቋማት የሚሰጡ አገልግሎቶችን ዘመናዊ በማድረግ አገርንና ሕዝብን ከፍ ያደረጉ የተለያዩ ፕሮጀክቶችን በማስመረቅ ህብረተሰቡ ለሚያነሳቸው ጥያቄዎች ምላሾች እየተሰጡ ነው ብለዋል። እዚሁ ጉዳይ ላይ እንቆያለን። በቀጥታ መስመራችን ላይ ሰለሞን ባረና ይገኛል። ኮንታ ነው የሚገኘው። ሰለሞን እንደምን አለህ? ዛሬ በኮንታ ከተማ የተመረቀው መሶብ አንድ ማዕከል አገልግሎት መስጫ ማዕከል ተመርቋል ዛሬና አጠቃላይ በተለይ ይህ ማዕከል በአካባቢው መከፈቱ አገልግሎት አሰጣጥን በማቀላጠፍ ረገድ የሚኖረው ሚና ምን ይመስላል? በአጠቃላይ የተነሱ ሀሳቦችስ ምንድን ናቸው? አጠር አድርገህ ንገረን። አመሰግናለሁ። እኔ እንግዲህ አሁን ያለሁበት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ኮንታ ዞን አመያ ከተማ ነው የሚገኘው። የኮንታ ዞን እንግዲህ በተፈጥሮ ሀብት የበለጸገ አካባቢ ነው። በተለይም የጨበራ ጩርጩራ ብሔራዊ ፓርክ ያለበት እንዲሁም በገበታ ለትውልድ የተገነባው የኮንታ የሎጅ ያለበት አካባቢ ነው። እንግዲህ ይህ አካባቢ በተፈጥሮ ሀብት የበለጸገ እንዲሁም ለክልሉ ቱሪዝም ሀብት እጅግ በጣም ከፍተኛ የሆነ አስተዋጽኦ የሚያበረክት አካባቢ እንደመሆኑ መጠን ይታወቃል። እንግዲህ ዛሬ በክልሉ 3ኛው የመሶብ አንድ ማዕከል አገልግሎት እዚሁ በአመያ ከተማ ተመርቋል። በዚሁ ስነስርዓት ላይ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ መልእክት አስተላልፈዋል። በመልእክታቸው የመልካም አስተዳደር ችግሮችን ለመፍታት በተለይም ከህዝቡ የሚነሱ ጥያቄዎችን ለመፍታት የክልሉ መንግስት የተለያዩ እቅዶችን ነድፎ ተግባራዊ እያደረገ እንደሚገኝ አመላክተዋል። የመልካም አስተዳደር ችግሮችን ለመፍታት ከተነደፉ ስትራቴጂዎች አንዱ ደግሞ የመሶብ አንድ ማዕከል አገልግሎት እንደሆነ ነው ያመለከቱት። ዛሬ እንግዲህ 3ኛው የመሶብ አንድ ማዕከል አገልግሎት በኮንታ ዞን አመያ ከተማ የተገነባውና ተመርቆ አገልግሎት መስጠት የጀመረው ይህንኑን የመልካም አስተዳደር ችግር ከመፍታት ጎን ለጎን የመንግስታዊ አገልግሎቶችን ህብረተሰቡ በተቀላጠፈ ሁኔታ እንዲያገኝና በመንግስትና በህዝብ መካከል የተሻለ ግንኙነት እንዲኖር ያደርጋል ብለዋል ርዕሰ መስተዳድሩ። በፕሮግራሙ የተገኙት የኮንታ ዞን ዋና አስተዳዳሪ አቶ ታከለ ተስፉም መልእክት አስተላልፈዋል። በዚሁ መልእክታቸው እንግዲህ በአካባቢው የመንግስታዊ አገልግሎቶችን ምቹ ከማድረግ አኳያ በተለይም የአካባቢው ዜጎች በቴክኖሎጂ የታገዘ አገልግሎት እንዲያገኙና በቴክኖሎጂ ወይም ከቴክኖሎጂ ጋር እንዲዛመዱና እንዲላመዱ ከማድረግ አኳያም የዞኑ አስተዳደር ከሚመለከታቸው አካላት ጋር በጋራ እየሰራ እንደሚገኝ ነው ያመለከቱት። በአካባቢው ያነጋገርናቸው ተገልጋዮችም ከዚህ ቀደም
የተለያዩ ቦታዎች በመጓዝ ጊዜ ጉልበትና ገንዘብ ያባክኑ የነበሩትን ዛሬ ደግሞ በአንድ ማዕከል አገልግሎት ማግኘት መቻላቸው እንዳስደሰታቸውና ይህንኑን አገልግሎት በተገቢው ለመጠቀም መዘጋጀታቸውን ነው ያመለከቱት። ለሰዓቱ ያለኝ መረጃ ይህንን ይመስላል። አመሰግናለሁ። እናመሰግናለን ሰለሞን ላደረስከን መረጃ። መልካም ቀን ይሁንልህ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። እንቀጥላለን። ወደ ውጭ ዜና ነው የምናልፈው። በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራው ከፍተኛ ልዑክ ከኢራን ጋር ተጨማሪ ድርድር ለማድረግ ስዊዘርላንድ ገብቷል። ለድርድሩ የ60 ቀናት ተኩስ አቁም ቢታወጅም እስራኤል በሊባኖስ ላይ በምትሰነዝረው ጥቃት ምክንያት ኢራን የሆርሙዝ ወሽመጥን በድጋሚ በመዝጋቷ አዲሱን የሰላም ተስፋ በከፍተኛ አጣብቂኝ ውስጥ ጥሎታል። ቶማስ አይሉ ዝርዝሩን ተመልክቶታል። ላለፉት 4 ወራት የዘለቀውን አስከፊውን የአሜሪካና እስራኤል ከኢራን ጋር የጀመሩትን ጦርነት በዘላቂነት ለመቋጨት ያለመውና በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሚመራው የአሜሪካ ልዑክ በፓኪስታን አደራዳሪነት የተደረሰውን ባለ 14 ነጥብ ጊዜያዊ ስምምነት ለማስቀጠል ስዊዘርላንድ ገብቷል። ይሁን እንጂ ለድርድሩ የ60 ቀናት ተኩስ አቁም ቢታወጅም የኢራን አብዮታዊ ዘብ ወሳኙን የሆርሙዝ ጠባብ የባህር መስመር መልሶ መዝጋቱን ማወጁንና እስራኤል በሊባኖስ ላይ እየፈጸመችው ያለችው ጥቃት አዲሱን የሰላም ተስፋ በአጣብቂኝ ውስጥ ከቶታል። ሆኖም ግን የንግዱ መርከቦች በተለመደው ሁኔታ ስለመቀጠላቸው የአሜሪካን ጦር ገልጿል። እነዚህ ክስተቶች በሁለቱም ወገኖች ዘንድ የሚደረገውን የሰላም ንግግር ሊያወሳስቡት እንደሚችሉ ብዙዎች ስጋታቸውን ከመግለጽ ግን አልተቆጠቡም። ምክንያቱም ሁለቱም ወገኖች በፓኪስታን አደራዳሪነት ተዘጋጅቶ ረቡዕ ዕለት በፕሬዝዳንት ዶናልድ ትራምፕና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን በጊዜያዊነት የተፈረመውና ለ4 ወራት ያህል የዘለቀውን ጦርነት የሚያስቆሙ ጊዜያዊ ስምምነት ለማስቀጠል ይፈልጋሉ። ጄዲ ቫንስና ባለቤታቸው ኡቫ ቫንስ ስዊዘርላንድ በሚገኘው የኤመን አየር ማረፊያ መድረሳቸውን ግን የምክትል ፕሬዝዳንቱ ቃል አቀባይ አስታውቋል። በኒውክሌርና በሊባኖስ የተኩስ አቁም ጉዳይ ላይ መሻሻሎችን እንደምናይ ተስፋ አድርጋለሁ ሲሉም ጄዲ ቫንስ ለጋዜጠኞች ተናግሯል። በእርግጥ ንግግሩ ለጥቂት ቀናት ሊቆይ እንደሚችልም ጠቁሟል። የኢራን አብዮታዊ ዘብ እስራኤል በሊባኖስ ለፈጸመችው ጥቃት አሜሪካን ለተኩስ አቁም የገባችውን ቃል የጣሰ ነው ማለት መርከቦች ወደ ሆርሙዝ ወሽመጥ ከተቃረቡ አደጋ ሊገጥማቸው እንደሚችል አስጠንቅቋል። ይህ ወሽመጥ አሜሪካና እስራኤል በኢራን ላይ የካቲት 28 ጥቃት ከመፈጸማቸው ፊት የዓለምን 1/5 የነዳጅ አቅርቦት የሚተላለፍበት ነበር። በእርግጥ በሊባኖስ የተኩስ አቁም ስምምነት ቢደረግም የእስራኤል ኃይሎችና በኢራን የሚደገፈው የሂዝቦላ ታጣቂ ቡድን በትላንትናው ዕለት እርስ በእርስ ጥቃት ተሰነዛዝረዋል። የአሜሪካ ማዕከላዊ እዝ ቅዳሜ ዕለት 55 የንግድ መርከቦች ከ17 ሚሊዮን በርሜል በላይ ጭነው በሆርሙዝ ወሽመጥ ማለፋቸውን ገልጿል። በእርግጥ የአሜሪካ ኃይሎች የንግድ ትራፊኩ እንዲቀጥል እንደሚያደርጉም ቃል ገብቷል። ፕሬዚዳንት ትራምፕ በ60 ቀናት የተኩስ አቁም ወቅትም ሆነም ከዚያ በኋላ በጠባቡ የሆርሙዝ ወሽመጥ ለሚያልፉ መርከቦች ምንም አይነት ክፍያ እንደማይኖር ገልጸው፣ ነገር ግን የሰላም ድርድሩ ካልተሳካ አሜሪካ ክፍያም በአስገዳጅ ሁኔታ ልታደርግ እንደምችል ገልጸዋል። ትራምፕ በማኅበራዊ ሚዲያ ባስተላለፉት መልእክት የሰላም ስምምነቱ ካልጠናቀቀም አሜሪካ ለመካከለኛው ምስራቅ ሀገራት እንደ ጠባቂ መልአክ ወይንም ጋርዲያን ኦፍ ኤንጅል ለሰጠችው አገልግሎት ክፍያ ልትጠይቅ የምችልበት ዕድል እንዳለም ጠቅሰዋል። የኢራኑ የበላይ መሪ አያቶላ ሙሽታባ ካሚኒ አማካሪ የሆኑት መሐሙድ ማክበር የአሜሪካና የኢራን ስምምነት 14 ነጥቦች ውስጥ የመጀመሪያው ማለትም ሊባኖስን ጨምሮ በሁሉም ግንባሮች ተኩስ ማቆምን ተግባራዊ አላደረገችም ሲሉ ከሰዋል። ስምምነቱ በወረቀት ላይ ብቻ እስካለ ድረስ የመካከለኛው ምስራቅ የነዳጅ ፍሰት ተቋርጦም
ይቆያል ሲሉም አስጠንቅቀዋል። በሌላ በኩል የኢራን የነዳጅ ሚኒስትር ሞህሰን ፓክነጃድ እንደተናገሩት የምዕራባውያኑ አካላት ስምምነቱን ካከበሩ በመቶዎች የሚቆጠሩ የኢንቨስትመንት እድሎችና ውሎች ዝግጁ ናቸውም ብሏል። በስዊዘርላንድ የሚደረገው ድርድር ላይ የኢራኑ ልዑክ ዋና ተደራዳሪ መሐመድ ባቄር ባቅላፊ የሚመራ ሲሆን የውጭ ጉዳይ ሚኒስትር አባስ አቅራቺም እንዲሁም ከፍተኛ የደህንነት ማዕከላዊ ባንክና የነዳጅ ባለስልጣናትን ያካተተ መሆኑን የኢራን ሚዲያዎች ዘግበዋል። በዋሽንግተን በኩል ከቫንስ በተጨማሪ የአሜሪካው ተደራዳሪ ቡድን የትራምፕ አማች የሆኑት ጃኔድ ኩሽነርና ስቲቭ ዊትኮፍን ያጠቃልላል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ እንደገለጹት ሌላኛው ወገን ቀደም ሲል የገባቸውን ስምምነቶች ያላከበረ መሆኑን በመጥቀስ ኢራን የተገቡ ቃሎች እንዲከበሩ ግፊት ታደርጋለችም ብሏል። የፓኪስታን ጠቅላይ ሚኒስትሯ ሸህባዝ ሻሪፍና የጦር ሰራዊት አዛዧ ፊልድ ማርሻል ሰይድ አሲም ሙኒር በዚህ ሳምንት መጨረሻ በሚደረጉ ስብሰባዎች ላይ ለመሳተፍ ስዊዘርላንድ መድረሳቸውን አስታውቋል። ከአሜሪካ ከመነሳታቸው በፊት ከፎክስ ኒውስ ጋር ባደረጉ ቃለ ምልልስ ቫንስ ተኩስ አቁሙ እንደሚጸና እምነት እንዳላቸውና የሆርሙዝ ወሽመጥ መዘጋቱን የሚያሳይ ምንም አይነት ማስረጃ እንዳላገኙ ተናግሯል። በሊባኖስ ያለው ውጊያ መቆም በአሜሪካና ኢራን መካከል ስለ ቴህራን የኒውክሌር መርሃ ግብር እንዲሁም ሌሎች ጉዳዮች ውይይት ለመጀመር አንዱ ቅድመ ሁኔታ ነበር። ነገር ግን የሊባኖስ ሲቪል መከላከያ ባለስልጣናት እንደገለጹት የተኩስ አቁም ስምምነቱ በተግባር ላይ በዋለ በጥቂት ሰዓታት ውስጥ ቅዳሜ ዕለት በደረሱ የእስራኤል ጥቃቶች 20 ሰዎች ተገድለዋል። እስራኤል ለሂዝቦላ ጥቃት ምላሽ እየሰጠች እንደሆነ የገለጸች ሲሆን ቡድኑ በበኩሉ ለእስራኤል በሊባኖስ ውስጥ የመዘዋወር ነጻነት እንደማይሰጥ አስታውቋል። እስራኤል የአሜሪካና ኢራን ስምምነት አካል እንዳልሆነችና በቁጥጥሯ ስር ባደረገችው የሊባኖስ ግዛት ውስጥ ኃይሎቿ እንደሚቆዩ ገልጻለች። በሰጠችው መግለጫም እስራኤል ለተኩስ አቁሙ ቁርጠኛ ብትሆንም በማንኛውም ስጋት ላይ ግን እርምጃ እንደምትወስድ አስታውቃለች። የእስራኤሉ ቻናል 12 እንደዘገበው ጠቅላይ ሚኒስትሩና የመከላከያ ሚኒስትሩም ጦሩ በሊባኖስ ውስጥ ተኩስ እንዲቆም የነገሩት ቢሆንም ከተያዙ አካባቢዎች ግን እንደማይወጣ ገልጿል። በእስራኤል የዕብራይስጥ ዩኒቨርሲቲ የተካሄደ እንዲሁም ለሮይተርስ የቀረበ የህዝብ አስተያየት ጥናት እንደሚያሳየው 92 በመቶ የሚሆኑ እስራኤላውያን ከጋራ የእስራኤል አሜሪካ ወታደራዊ ዘመቻ ከእስራኤል ይልቅ ኢራን የበለጠ ተጠቃሚ ሆናለች ብለው ያምናሉ። 8 በመቶ የሚሆኑት እስራኤላውያኖች ግን እስራኤል ድል አድራጊ ሆና ወጥታለች ብለው እንደሚያስቡም አመላክቷል። ወደ 90 በመቶ የሚጠጉ እስራኤላውያኖች የጦር ግባቸው እንዳልተሳካ የተናገሩ ሲሆን ከ30 በመቶ በታች የሚሆኑ ደግሞ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ያስመዘገቧቸው ዋና ዋና ስኬቶች አሉ በማለት ያምናሉ። የሊባኖስ የጤና ሚኒስትር እንደገለጸው ከሆነም ከመጋቢት 2 ጀምሮ በእስራኤል ጥቃቶች ሕፃናት፣ ሴቶችና የሕክምና ባለሙያዎችን ጨምሮም 4057 ሰዎች እንደተገደሉ ቢገልጽም ከእነዚህ ውስጥ ስንቱ ታጣቂዎች እንደሆነ ግን አልገለጸም። የእስራኤል ባለሥልጣናት በበኩላቸው ከሂዝቦላ ጋር በነበረው ውጊያም ቢያንስ 32 ወታደሮችና 4 ሲቪሎች እንደተገደሉባቸው ተገልጿል። ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናችን ተጠናቋል። ስለነበረን ጊዜ እናመሰግናለን። ዜናውን እየመራው ደግሞ አብዮት ይግዛው ከመላው የስርጭትና የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ ቆየው። የስፖርት ዘገባ ይቀጥላል። በሰላም ዋሉ።